አሁን ታረቁ ላይ ነው ፎከስ ያደረጉት እነሱ። ግን እንደዚህ አይነት ነገር አሲድ መደፋፋት እንደሆነ አልገባቸው ወይ? ቀስ ብለን እናውራ እንዴ። እኔ እናንተ እንዴት ብለን ነው የምንተማመነው? አንተ እኔ ግግም ብለህ እኔን እየዋሻኝ እኔ እናንተ እኮ ነን ታሪኩን የምናውቀው። አሁን እዚህ ጋር ስሙ፣ ስም መጥቀስ አያስፈልግም። ካሜራውን እንዴት እንደገዙት እዚህ ጋር ስሙ። እዚህ ጋር ደግሞ እኔ ካሜራ የለኝም አንቺ ካላስቀመጥሽ ደግሞ ይላታል። እሺ ስሙ እዚህ ጋር አዳምጪ። ስልኬ በስነ ስርዓት ህሊና ሲያውቀዋል፣ ምንም ያውቀዋል። ስም መጥቀስ አልፈልግም። ስልኬ ወይም ደግሞ ካሜራ ቤቴ ውስጥ የነበረው የራሴ የምለው ሰው አለኝ። በዛ ታይም ላይ እስካን አድርጎት ነበር። ስም መጥቀስ አልፈልግም። አሁንም የነገርኳቸው ህሊና ስለሚያውቀው እስካን አድርጎት አብረን እስካን አድርገ ነው መስራት አለመስራቱን ኦርደር ስናደርገው ኦንላይን ላይ በስነ ስርዓት አያችሁ። እስካን አድርገውት በቴሌፎናቸው በኦንላይን ላይ ከመግዛታቸው በፊት ቼክ አድርገውት ነበር። እሺ ያ ለቤት ውስጥ ሲጀመር እኛ ራሱ የእሱን የእሱ አይደለም የሚል ነገር ውስጥ አያችን እየገባን እንዴት እንደመጣ አያችሁ። ቶርች እየሆነ እየመጣን እንደሆነ አያችሁ። እንዳይለምድባችሁ አታብራሩት። እዚህ ነገር ላይ የዚህ ሸርሙጣ ደደብ ልጅ ላይ እንዳታብራሩት። መስራት እስካናደርገው የቤቴን ካሜራ ሞክረነዋል። ያንን ነገር አብሮ የሚጠቀም የሚያይ ሰው የነበር ያላጠፋ ሰው ነበር። ይሄ እኮ የአንድ ቀን ብቻ ስላልሆነ ተወው፣ በቃ አቁመው፣ በቃ ይቅር፣ በቃ እኛ ካሜራውን ያለው ሰው ያውቀዋል። የአንድ ቀን ብቻ አይደለም የብዙ ቀን ስለሆነ የብዙ ሰዎች ስለሆነ አንተ ኦልሬዲ አንተ ነው የቀረጽከው። ምንም አይደለም፣ በቃ ይሄ እናልፈዋለን። ንግግር አያስፈልግም። ማንም አሁን እኔ የእሷ ቀን ብቻ የእሷ ፎቶ ብቻ ቢሆን ራሷ ቀርጻ ይዛ ሄደች ይባላል። የሌላው እንዴት አድርጋ ልትቃት ትችላለች? ይሄ ሁሉ ስለዚህ የአንተ ቤት ካሜራ ይቀርጻል። አንተ ይሁን ሌላ ሰው ይሁን ያዘጋጀው አንተ ላትሆን ትችላለህ። ጓደኛ ሊሆን ይችላል፣ ምን ሊሆን ይችላል። ግን እሷ እንዳልሆነች እዚህ ላይ ይሰመርበት። እሺ እኔም ደግሞ እንዳልቀረጽኳትኝና ያንን ነገር እንዳላወጣሁኝ ሌላውም መባይን ታውቀዋለች። አንተ ካሜራ ተቀርጻለች። እሺ ካለፈ በኋላ ምንድን ጸጸት መሆን የለበትም። ይሄን ነገር ገባችሁ? እመና አንዳንዴ እኮ እያመንክ ነው አንድ ነገር ስታረግ። እኔም እኮ ስማኝ፣ እዚህ ላይ የሚያውቀውን ነገር ምን እንደምታረጊ እኔ አውቃለሁ ጠንቅቄ። ስማኝ አይደለም ሊና የሚያውቀው ሊና ያውቃል። አቢ አንተም ችግርህን ካሜራውን ቀርጸሃል፣ ካሜራውን ቀርጸሃል። ከማን ጋር ምን እንደምታወሪ ይህን ነገር ሁሉ ነገር እኮ የተሳላት ላይ ብሎ ላይ ማስወጣት እንችላለን። ስልክ ቁጥሩ ስላለ ማስወጣት ሲጀመር ሲጀመር ማለት ነው። አቢ ማን ለማን እንደላከ ማን ምን እንዳደረገ ሁሉንም ነገር እኔ አውቃለሁ። ሁሉም ነገር አለ። አሁን አንተን በቅርብ የምታየው ነገር እኮ ነው። የኔ ጥፋቴ ምንድን ነው ታዲያ? እኔ ከማንም አላውቅም። ምንም ያላውቅም ነገር የለም። አንተ ምን አደረግ? የዛኔ ስትደውልልኝ እኔ ምን አልኩ? ሳሪ ስሚ፣ አንተ ስትደውልልኝ ምን አልኩ? አቢ ውጣ፣ ከእንትን ውጣ። እኔ እናንተ ሰላም አይደለንም፣ ጠብነን ታውቃለህ። ይሄንን ሌላው ይቅር። አቢ ስማኝ፣ ምን አልኩ? ስማኝ፣ እሺ፣ እኔ ስማኛ፣ እሺ፣ መጀመሪያ ስማኝ፣ እኔ አስጨርሰኝ። ምን አልኩ? እረፍ ብያለሁ አላልኩም? ስሜን አትጥራ አቢ፣ እረፍ ብያለሁ። እሺ ስማኝ፣ አንዴ ስማኝ። አንተ ስልኬን ለሰው ሁሉ ሰጠህ። ስልኬን የሰጠው አንተ ነህ። አሳረኛ የደወለልኝ በአንተ ምክንያት ነው። ማሙሽ የደወለልኝ በአንተ ምክንያት። አሳረኛው ፎቶዬን እየላከልኝ ፖስትልሻለሁ ሲለኝ ሲያስፈራረኝ የነበረው አንተ በሰጠው ስልክ ነው። አትካድ፣ እያመንክ እኔም እኮ ጥፋት ካለብኝ እንትን እልልሃለሁ። ማንም ትናንትናም ሳወራ ላይቭ ላይ ሲወራ ሰምተህ ከሆነ እነ ጆከር እነ አዲስ አበባ ቤቴ ሁሉም ባሉበት እነ ቫይብሬት በነበሩበት ሲያወሩ ምን እንዳሉ ታውቃለህ? እሱ ጥፋቱ አሉ መገገሙ ነው። መገገም አልነበረብህ። መጥፋት አጥፋ፣ ከላይ ቡጣ እንዳልኩ ወጥተህ ነገሩ ተረሳሱ። ምንም እችልች ፍቅረኛ አይነት ምናምን ብለህ እንደዛ ባትል ፍቅረኛዬ ከሆንኩ ፎቶ ይወጣል ምናምን በደንብ ፎቶ ይወጣ ነበር። እኔ ለፎቶ ነበረ ያን ሁሉ ጊዜ ሄድኩት። አንድ ጥያቄ ብቻ አልጠይቅሽ ወይስ መልስ ላሰማሽ ለራስሽ? እሺ ምን ልበል? ሀፒ ግራ ገብቶኝ ያለው ፍቅረኛ ሆነ እሱ ጋር የመጣሁት ለቫኬሽን የመጣሁት በሳራችን ድረስኛል። ራስህ ነበር ያልከኝ። እኔ እኮ ቦይዛችን እንዳለ አላጠፋሁም። ራስሽ እንጂ ልበል እኮ ያልሽኝ እኮ ግራ አታጋቢኝ እንጂ ወይስ እኮ ሀፒ ያልሽኝ አቤት አልኩሽ። ወይስ አለፈው ግራ ገባኝ። ይሄ ነገር ከሚመጣል ሲሳርዬ በቃ ሀፒ ጋር ነው የመጣሁት ለቫኬሽን የመጣሁት ና ዱባይ እንደሌለው እንዲያውቁ ፍቅረኛ ነኝ በቃ እሱ ጋር የመጣሁት ፍቅረኛ አላለ። እኔ ጭራሽ ያንተ ፍቅረኛ አልልም ግን ብያለሁ። አስታወስኩ። በዛ ሰዓት በጣም ደንግጬ ነበር ያልኩህ። እኔ ዱባይ የዛኔ ነው መጀመሪያ ሲያወራኝ። እሱንም ቫኬሽን መጥቼ ነው ያልኩህ።
ነገሩ እንዲበል ራሴ ያልከው ነገር ነው። አንተ ሲጀመር ማለት ነው እኔ መቼም ሙኒት ከፈለገች ይቅርታ ትባባል። ሙኒት ምንም ያገባል ነገር የለም። መቼም ነው የምልህ መቼም ይቅርታ አልባባልም ከአንተ ጋር መቼም። የፈለግከውን አምጣ፣ የፈለግከውን ከፈለግ የፈለግከውን አድርግ። ጨርሻለሁ። ይሄ ነው ድርድሩ የነበረው። እሺ ድርድሩ ይሄ ነው። እስቲ ሌላ ምንድን ነው የተላከልን ደግሞ? እስቲ ስሚው የሚሉ ሌላ ቤታቸው ከፍተው የሚሉሽን ስሚ። የእውነት እስቲ ምን ይላል? እስቲ ትራስ እያከከ ያለ ፎን ሴክስ እያደረገ ነው። ኦኬ ያ ቂጡን ከትራስ እየነፋ የነበረው ፎን ሴክስ እያደረገ ነው። እንትን ቆመ ማሪ ያደረገ እንደዚህ ያድርግ ሲሆን ረጨውት ይሆንና እያለ የ17 የእሱን ብቻ እየነፋ ያለውን ልክላችኋለሁ በቴሌግራም ከፈለጋችሁ። ፎን ሴክስ እያደረገ ያለው እሺ 17,000 ድርሃም እንደዚህ እስቲ ምን እያሉኝ ነው? ውሏል ምናምን መብቱ የትኛው ቴዲ ነው የምትለው? ስማ ማሙሽ ቂጡ የተያዘበት አለ፣ ሀፒ አለ፣ ሌሎቹን አለ እንዴ ጂኒው የሚባለው አሁን ቅድማ እንትን ጋላክሲ ሲሰጠኝ ነበራል። ሚዲያ ግን ያስቃል። ባለደረቁ ነው ቴዲ አፍሮ። የትኛው ቴዲ ይለናል እንዴ? አይ ቴዲ እኮ ምንትራም አሪፍ እኮ ነው። የተባለሽ ልጅ አራቱ ማና እቺን ብቻ ነው የሚሉት የእውነት ያ ምን አሉ አሁን ጋይስዬ? ጂኒው ነው ሰብና እግዚአብሔር ያ ስሟ ምንድነው የምናደርገው? ማም አለች ቴዲ በደም ቁም ነገር ያላቸው ኤደን የኔ የዩቲዩብ ልጆች አሉ። ሁሉንም ቪዲዮዎች ለፖሊስ ለዱባይ ፖሊስ ከነ ቪዲዮ ከነ መታወቂያው ከነ ሲያስልካቸው የነበረውን ደረሰኝ አያይዘን እንልካለን። እሺ ይሄን እናደርጋለን። በተለያየ በሁሉም በተላከልን ኢሜል በጠቅላላ ሁሉንም ነው የምናደርገው። በአንድ አይነት ብቻ አለም በሶስት በእንትን እሺ እናደርጋለን። ይሄ በኦንላይኑም እናደርጋለን፣ በሁሉም እናደርጋለን። እንደገና ደግሞ የሚመለከተው አካል ትንሽ የማምናቸዋል በሳራ ጉዳይ ላይ ከኔ ጋር የሆነ ነገር ውስጥ ያሉ አሉ፣ ለእነሱ እልካለሁ። እሺ ምክንያቱም እንደዚህ አይነት ህገወጥ ነገር ላይ እነሱ መሳተፋቸው በዚህ ጉዳይ ላይ እስቲ ጋይስ እኔ እንዴት ነው የማንም ቆሻሻን ወሬ ሰላም ይለ እንዴት ነሽ? እኔ በአካል ለፖሊስ መስጠት እችላለሁ። ላኪል እንዴት ነው ምናምንሽ? በውስጥ አናግሪ። Can I send videos and document I will email for Dubai police? Okay. ያ ለምን ልጆቹን የሚተናኮል አይነት ነገር ውስጥ ከገባችሁ ብዬ ነው እኮ ለሴቶቹ። ያ ገስት ላይ ሞዴሬተሮች መግባት የፈለጉትን አስገቧቸው። የአይናቸው ከለር ያማረው። በነገራችን ላይ ይሄን ነገር የሆነ ነገር ላይ እስከምናደርስ ደስ ከእንግዲህ በኋላ ዛሬ ጀምረናል። ኦሬዲ ደስ የሚለው ነገር የዱባይ ጉዳይ ነው። አሁንም እንዳትረሱት ዱባይ ነው። ያ እኔ እዚህ ቁጭ ብዬ ለነሱ ስልክ ምናምን አቴንሽኔን እንዳታጡት ወይ ስወጣ ወይም ደግሞ እናንተ እያወራችሁ እኔ ለምልካቸው ልካለሁ። ሁሉ እንዲያዩት አይደል ቪዲዮን እንዲያዩት ምናምን አይደል። እነዚህ ልጆች ፈርተው ዝም ስላሉ ይሄ ልጅ ሳይታሰር ወይ የሆነ ነገር ሳይደረግ መቀመጥ የለበት። የኔ ትልቁ ፖይንት እንዴት ነፃ ወጣ የሚለው ነው አቴንሽኔን የሳበኝ።
ቴዲ ግባ። የእኛን ልጆች ይህን ኬዝ የሚያውቁትን አስገባቸው። ያ ግባ። ይህን ኬዝ የሚያውቁ ሰዎች ይሄ እናንተ ለበቀል በሉት ስፈልጉ ለምን በሉት እናንተ የፈለጋችሁትን ስያሜ ስጡት። እኛ ግን የኔ ፖይንት ይሄ ልጅ እንዴት ነፃ ወጣ? ዛሴት ቴዲ ንገርን እስቲ። ያ ግባ ወንድማችን። ሰላም ነሽ? እግዚአብሔር ይመስገን። ይኸውልሽ አሁን እኛ ለሙኒት የሰጠናት እኛ ነን፣ ልጅቷም ማለት ነው። ያው እዛ ዱባይ ስለምትኖር ወረቀት የላትም ነበር በሰዓቱ ማለት ነው። እና እኔ ኃላፊነቱ ናት ልጅቷ ማለት በእምኒ ናት። መባ ኦኬ ያ እና ወረቀት የላትም። ይህን ቪዲዮዎች አየን ምናምን፣ እሷ አወራን ምናምን። በቃ እኔ ኃላፊነቱን ወስዳለሁ፣ ወረቀቷን ያስጨርስላታለሁ አለች። ከዛ ብር ይዋጣ ምናምን ስንል እሷ 1 አመት አልፎታል ይሄ ነገር ማለት ይኸውልሽ። አሁን እነዚህ እንዳለ የእሷ አካውንቶች ናቸው። እሱ ቤቱን ከፍቶ እየሰደበች ነው አንቺን፣ የድሬዳዋን ህዝብ አንቺን እየሰደቡች ነው። ተዋቸው ቁጫጮች ተዋቸው። እንደዚህ ተባለ። ከዛ ሰጠናት፣ ውሰጃት ምናምን ተባለች። ወሰደቻም ማነው እሷ ቤት። ከዛ ብር ይዋጣ ምናምን ሲባል አይ እኔ የሰራሁበት አለ 1 አመት ምናምን አልፎታል በሰዓቱ ይሄ ነገር አፕን ካረግ። ከዛ ቪዲዮ ሲወጣ አስገባት ቴራን። ይሄ ቪዲዮ ሲወጣ እንደዚህ ስትባል ካለችበት ከስራ አቁማ ነው የመጣችው። ከዛ እሷ ወሰደቻት። ብር ይዋጣ ሲባል የራሴ ብር አለ አለች። የሰራችበት ጆከር ቢገባ መመስከር ይችላል። ጆከር ደውሎ ተቀበለላት 27,000 ይህን እነሱ ሀገር ድርሃም ነው ምናምን ነው የሚባለው የዱባይ በቃ 27,000። ከዛ 27,000 ተቀበለችላት። ወረቀት እያሰራች ነው ብለን እኛ ያው እየጠበቅን ነው። ያለ ወረቀት መክሰስ ስለማትችል ማለት ነው። በምንጠብቅ ሰዓት ይሄ እንትን መጣ። ሪከርድ ተላከልን፣ ለእኔ ተላከልኝ። ቤት ከፍቼ እንደዚህ አንቺ ወረቀት እንደምታጫርሽ ነው የምንነግርኝ። ይሄ ሪከርድ ግን እንደዚህ ነው ስል አላብሻ መጣችን ቤት። ይሄ ሪከርድ ከየት መጣ? እኔ ሳላውቅ የተቀዳ ነው ምናምን አለች። ሁሉም መጡ። ከዛ ከሙኒት ጋር ከዛ ቀን ጀምሮ ተጣላን ማለት ነው። ያ ሪከርድ እኔ ስላሰማው ከዛ ያው መባ ደግሞ ያው ሪከርድ ያደረገችው ራይት። በቃ እኔ ሳሰማው መባ ሪከርድ እንዳደረገች ስለሚያውቁ ከሙኒትም ጋር ተጣሉ ማለት ነው። ከዛ ቤት ውስጥ ጸጉሯን ላጨቻት፣ ምንም ነገር አያደርጉ ምናምን ቤት ውስጥ ቁጭ አደረገቻት። እንትና ሙኒት ናት መባን ጸጉሯን የለጨቻት ከቤት እንዳትወጣ። ምክንያቱም ጀስት ሪከርድ ስላደረገች ሪከርድ አድርጋ ለእኔ ላከች። እኛ የምናውቀው ምንድን ነው ወረቀት እያሰራችላት እንደሆነ ነው። ብር ተቀብሎላታል ጆከር 27,000 የእነሱ ሀገር ወረቀት አሰራላታለሁ። ከዛ እኛ ልንከስ ማለት ነው። እሷ ወረቀት ካስጨረሰች በቃ እኛ በብር እንትን ብለን ልንከስ እሷን አግዘናት ማለት ነው። ወረቀት ምናምን አያደርጉም። ሪከርድ ስላደረገች ብቻ መባን እራሷ ጥፋተኛ አድርገው ራሷ ደግሞ ይቅርታ እንድትጠይቅ አደረጓትና ለዛ ነው ያንን ያስፈረመቻት ማለት ነው። እሱማ ቆይ ልነግርሽ ነው። ከዛ እኛ የምንጠብቀው ፎቶ አለ እኮ ላስታትም ፎቶ አለ፣ እሱ ችግር የለም። አሁን ከዛ እኛ የምንጠብቀው እዚህ ጋር ምንድን ነው መባን ወረቀት ጨርሳለት እስክትመጣ ነው እኛ እየጠበቅናል። እንድትከስ ልናረጋት ማለት ነው። ሀቢ ለካ እነሱ በውስጥ እያደራደሩ ነው። መባ ሪከርድ አድርጋ እንደዚህ እያደረጉ ነው። እኔ አገር ቤት ልጅ አለኝ፣ እናት አለኝ የምረዳት። 4 ወር 5 ወር ሆነኝ እዚህ ቤት ከተቀመጥኩ። ቤተሰቦቹ መርዳት አለብኝ ምናምን አለች። እንደዚህ አድርገውኛል። ከቤት መውጣት አትችልም። በቃ የቁም እስረኛ አደረጓት ማለት ነው። ከዚህ ነገር እንትን ሲባል ጆከር ቤት ገባን ምናምን። ያው የነበረ ሰው ያስታውሳል፣ ከስር መጻፍ ይችላል። እንትን ብለው ምናምን አድበስብሰው አለኩት ማለት ነው። ሪከርዱ ከሰማሽው
አሁን አንቺ የገባሽ ምንድን ነው መጀመሪያ ላይ አሁን ይሄ በስልክ ብቻ ነው የሚመስልሽ። ሪከርዱ መሀል ላይ ከሰማሽ አንቺ እያለሽ አንቺ ፊት ለፊት ቃል ገብቻለሁ ላልከሰው ፎቶን ስላወጣብኝ ነው የከሰስኩት እንጂ አንቺ አጠገብ አንቺ ፊት ለፊት ላልከሰው ቃል ገብቻለሁ ትላለች። መባ ከሰማሻት ውጭ በአካልም አገናኝተዋቸዋል። ቁጭ አድርገው እንዳትከስ ተስማምተዋል። ፎቶን ባያወጣብኝ ኖሮ እንደዚህ ባያደርግ ኖሮ አልከሰውም ነበር፣ ላልከስ በአንቺ ፊት ቃል ገብቼ ነበር ትላታለች። ሪከርዱን ድጋሚ መስማት ትቻለሽ። ውጭዝ ምንድን ነው እኛ የምናውቀው አሁን ስንሰማው የመጀመሪያው ነው እንጂ በአካል አገናኝተው ላትከስ ምናምን ተስማምተው ነው የተለያዩ። እኛ ግን ኤክስፔክት ያደረግነው ምንድን ነው ወረቀቷን ጨርሳለች ትከሳለች ብለን ከዚህ ስንሰማ እንደዚህ ትስትል በዓል ነበረ፣ የሆነ አመት በዓል ነበረ። ጓደኞቼ ጋር አክብሬ ልምጣለች። እሺ ብላ ለቀቀቻት ማለት ነው። ወጣች፣ በዛው ቀረችበት። በባል ተመለሰች። ከዛ እንደዚህ ምናምን ሲባል እሷ በቃ ማህበር ጀመረች። ራቁት ፎቶ ሪከርድ አድርጋኛለች፣ አለቃትም እንደዚህ ሙኒት ማለት ነው። የራቁት ቪዲዮ ቀርጻኛለች፣ እንደዚህ ሳረግ ቀርጻኛለች፣ እንደዚህ ምናምን እና ወጣ መቅረት የለባትም ምናምን ብላ ትላለች በየቦታው እየሄድሽ ማለት ነው። ከዛ በቃ ፓስፖርቷ ቤት ነው፣ ልብሷ ቤት ነው። የ27,000 ሰጠቻት። የሆነ አውደ ዓመት ነበረ 10,000 ነው ምናምን መልሳላት ሰጣታለች ለአውደ ዓመት። ያ መዋሸት ስለሌለብን 10,000 ብር ምናምን 17,000 አልመለሰችላት። ከዛ በኋላ ይሄ ነገር እንትን ተባለ። እሷ ከቤት ወጣች። ፓስፖርት ትፈልጋለች እቺ ልጅ። በቃ ከቤት ወጣ ምን ታል እቺ ልጅ በቃ ከቤት ወጣ ምን ልክልሻለች እቺ ልጅ በቃ ሪከርድ ልክልሻለሁ። ከዛ ቤት ወጣ እንትን ብላ አልመልስ ስትባል እንትኑ ፓስፖርቱንም አልሰጠቻትም፣ ልብስም ይዛ አልሄደችም፣ ብሯንም አልተሰጠቻትም። በቃ ባዶ እጇን የወጣችው ለባል ጓደኞች ጋር ድረስ ብላ በዛው ቀረች ማለት ነው። ከዛ ፓስፖርቷንም ምንም ማግኘት ስላልቻለች አቢባ ቤት ግቢ አልኳትኝ። ከኔ ጋር እናውራ ነበረ። አቢባ ቤት ገብታ ይቅርታ ያላጠፋችውን ጥፋት ይቅርታ ጠየቀች። በቃ ፓስፖርት ትመልስልኝ ብላ ማለት ነው። ከዛ በኋላ እሺ ብላ ቃል ገባች። እሱ ታሜ ምናምን የሚባሉ እንደዚህ የተሰበሰቡ ነበሩ። እሺ ብላ ከዛ በኋላ በንጋታው ተስትባል አልሰጣትም ማለች እንደገና ማለት ነው። ከዛ እንደገና በቃ በስንት መከራ ተለምና ለአበሻ ጋር እንደገና ተደውሎ እሺ ብለሽ ከነበረ በቃ ፓስፖርቷን እንኳን ስጫት ምናምን ተብሎ ያው እንዳየሹ ፓስፖርቷን ላትደርስልኝ እንደዚህ ላትል ብላ ፓስፖርቷን መለሰችላት ማለት ነው። ብሯን ልብሷን ምናምን አልመለሰችላትም። በቃች ልጅ በዛው ወጣች ቀረች ማለት ነው። በቃ አሁን ሰሞኑን ሌላ አካውንት ከፍታ ምናምን መታለች። አሁን እዚህ ጋር እንትን ማለት የለብኝ ለአንቺ ለብቻሽ እንድትደውልልሽ አደርጋለሁ። አንቺ ቪዲዮውን አይተሽ እሷን በውስጥ ታወሪያትና እሷ መሆኗን ታረጋግጣያለሽ። አሁንም እየዛት ነው። አሁን ያለውን ነገር ቃል በቃል ሳወራት በጣም እየገባኝ ያለችበትንም ሁኔታ አውቃለሁ። እኔን የማወራው እሷ እንዳልኩሽ ወረቀት የላትም ምናምን በሰዓቱ እሷ አለች ምናምን ወረቀት እሰማለሁ። መብት ነው ብቻ የመስማት እኮ። ሄለን አንዴ በዛኛው አስገብኝ። ሄለን አንዴ በዛኛው አስገብኝ። ኦኬ በዚህም እኮ ኦኬ ነበር። ሙኒትን እኔ ቤት ስትከፍት ራሱ ቤት እንዴት እንደሚከፈት በእኛ ነው የተማረችው። የዛኔ ቤት መክፈት ራሱ አትችልም ነበር። አንዳንድ ጻፈሽ ሲጀምር በባባ ጉዳይ ነው ቤት ራሱ የከፈተችው ለመጀመሪያ ጊዜ። እሷን እረዳለሁ ብላ ወስዳ ነው በቃ እዚህ ራሱ ቲክቶክ ላይ ፈምሰችው ማለት ነው። እሷን እንደረጅ ወስዳ ስላረገቻቸው ብቻ ነው ይሄን ሁላ ጭራሽ ተመልሰው ሀፒን ይቅርታ ያሉት። እሷን ተጨቆነ በቃ አብረው ሆኑ ማለት ነው እንዳለ ጆከርን በሰዓቱ እንደዚህ ብላው። አሁን እኮ መቸለት እኔ ራሱ ይቅርታ ጠየቀኝ በሰዓቱ። ይኸው አሉ እነሸገር ምናምን እንደዚህ ከእውነት ጋር ለመቆሜ ነው። አንቺ ከሰማሽ ጆከርን ሪከርድ ከእውነት ጋር ለመቆሜ ነው ጥፋቴ ምናምን ሲል ከሰማሹ ማለት ነው። ሄለን አንዴ እኔ እዚህ ጋር ሀሳብ ልስጥ። ቴዲ በጣም ባለጌ መሆኑን የምታውቂው ቴዲ ልክ ነው። አንዴ ላውራ
አዳም አሁን እንደዚህ ጃፒ አንተ ሁሉ ነገር ታውቃለህ። አሁን እዚህ ጋር ልጅቷ ላይ እንትን አትበልባት። አንድ አዳም ወዴት እንደሚመራ እንስማት። ችግር የለም። አሁን ከጆከር ጋር ያላቸው ነገር ነው። አሁን በጆከር ሊመጣ ስለዚህ እቺ ልጅ ለምናወራው እቺ ልጅ ሀቅ ለምናወጣው እዚህ ላይ ነው ፎከስ እናደርገው። ጃፒን በዛ ጊዜ ስለነበር የግል ጸብ እንኳን ካላችሁ ልጅቷ በዛ መሀል ላይ እንዳትተፈጠሩ። እሺ አንዴ ላውራ ሄለን እድል ከተሰጠኝ ላውራ። ያ ኦኬ ጣልቃ እንዳገባ ቴዲ እኔ ቡላላ ከሚባል ልጅ ጋር አልቀመጥም። እሱ ራሱ የራቁት ቪዲዮ እያስላከ እንትን የሚል ነው። ምንድን ነው ቴዲ አንድ ጊዜ ወዴት እንደሚያመራ ማወቅ እፈልጋለሁ። ሀቅ ከሆነ ስለ ሀቅ ከሆነ በሀቅ እናወራለን። ያ ሄሊ አንድ ጊዜ ሄለን ነው ሰምተነዋል ከዚህ በፊት። አንዴ ያር አዳምጡኝ ላውራ። ቴዲ ከጆከር ጋር አብሮ ቁጭ ብሎ እያወራ እየዘነጠ የነበረ ልጅ ነው አይደል? ይህን ጉዳይ የምታውቁት እናንተ እነሱ ነው ያድበሰበሱት። እኔ ብቻዬን ስታገለው የነበረው ጉዳይ ነው። ያ ሰሚ እንዲኖረኝ በጣም ብዙ ታግየው ነበር። ይህን ጉዳይ እራሳቸው እነ ጆከር እነ ቴዲ ናቸው አብረው ሲያድበሰብሱት የነበሩት። የዋናው ተዋናይ ሙኒት ነች ተብሏል። ማንም ተዋናይ ይሁን ምንም ይሁን ያ ነገር ተድበስብሶ ቆሟል። አሁን እንደ አዲስ ቴዲ እየዘለልክ የምትመጣው የአንተን ጉዳይ አሁን ለሄለን ልክላትና ነገ ደግሞ አንተ ላይ አጀንዳ አድርጋ ትመጣለች። እንዳለ የቴዲ ጉዳይ ደግሞ አንድ ጊዜ አዳምጠኝ እኔ ልጨርስ፣ ሀሳቤ ልጨርስ። ሄለን እሺ ቀጥል። የቴዲ ሙሉ አጀንዳ ደግሞ ልክልሽና አንድን ሰው ለመክሰስ ንጹህ መሆን አለብሽ። መጀመሪያ ወንጀለኛን መክሰስ የለበትም። አንቺ ጥሩ ነው ያደረግሽው፣ ለህዝቡ የሚገባውን ነገር አሳይተሻል። በዚህ ነገር ማንም አይቃወምም። ኧረ አንድ ጊዜ በና ሄደ ማን ነው የሚያወራው? ጃፒ ግን አታፍርም? አሁን እሺ እኔን ትከሳለህ። አሁን ከዚህ ክስ ጋር የሚያገናኘው ነገር ሄለን 2 ደቂቃ ብቻ ስጭኝ፣ እየተደማመጥን ነው። 10 ደቂቃ ሆነ እኮ ሄለን። አሁን እኔን መክሰስ ከዚህ ጉዳይ ጋር ያገናኘው ንገረኝ። አንድ ሰውን እኮ ዝም ስትል በዛ ሀሳብ ተስማማው ማለት አይደለም። እስቲ ፖይንቱ አንድ እሺ አለን እኮ እኔ ረፍት ነኝ። እሺ ችግር የለውም ቴዲ ጃፒ ቀን እሺ ቴንክ ዩ ሄለን ስለሰጠሽኝ እድል በጣም አመሰግናለሁ። ምን መሰለሽ አንቺ ያወራሻቸው ነገሮች እንዳለ ሁላችንም የኢትዮጵያ ሕዝብ የምንስማማበት ነው፣ ቅራኔ የለንም። ሰውን ግን ሰው ሲከስ መጀመሪያ ንጹህ መሆን አለበት። ከእናንተ መካከል አንድ ሰው ንጹህ ከሆነ እዚች ሴትዮ ላይ ድንጋይ ጣልባት የሚል ትምህርት እኔ በክርስትና ተምሬያለሁ። ስለዚህ አሁን ያወራሹ ነገር ትክክል ነው። ይሄ ልጅ ክሱ መቀረብ አለበት፣ ተቀርቦበታል፣ ተከሷል። አሁን ደግሞ ከሳሾቹ ራሱ ክስ አለባቸው። የቴዲን ጉዳይ ነው ልክልሽና እነዚህኛውን አፒን እንደ አስከሰሰው እሱን ደግሞ ያጠረጠርሽ እንትከሺው እንፈልጋለን። አፒ ጥፋተኛ ነው፣ አጥፍቷል፣ በጥፋቱ ከሰሸዋል። መጥቶ አይ በቃ ይቅርታ ጠይቃለሁ ካለ ይቅርታ ይጠይቅ፣ ወይ ደግሞ አስተካክላለሁ ካለ ያስተካክል። እዛ ቦታ ላይ ግን አጀንዳው እንዳይራመድ ያደረጉት ሰዎች አሉ ተጠያቂ የሚሆኑት እነ ሙኒት እነ ጆከር እነማን ያልሻቸው። እውነትሽን ነው፣ ትክክል ነሽ። ሳቢያቸውን በልተው ጸጥ ብለዋል። አሁን ደግሞ ተከሳሽ መሆን ያለበት ቴዲ ነው። ያንተን ክስ እናቅርብና እዚህ ተጠይቅል። የሀፒን ጉዳይ መጨረሻ ሳቆያ እንዴ የሀፒን ጉዳይ መጨረሻ ገና ጀምር ነው መጨረሻ ሳናሲስ አሁን ደግሞ የእንትናን እንጀምር ማለት የቴዲ የሀፒን ጉዳይ ማደፋፈን አይሆንም። እኔም በተራይ ላደፋፈን ያኔ ስላደፋፈኑብኝ አይሆንም። ጃፒ ኦኬ መጨረሻ አንተ ያኔ ብቻን የቆምክለትን ነገር መልሶ ሲነሳ አሁን ገና ተረዱኝ የሚል ስሜቱ ስለምን አልገባህም? ለምንድን ነው በተራ ደግሞ ልታደፋፍነው የፈለግ? ሳቢ ስለበሉበት
አንተ ልንገራ እነሱ ሳቢ ቢበሉበትም መርዝ ቢበሉበትም አንተ ለብቻ የቆምክለትን ነገር ዘንድሮ ሰው ሲገባው ያኔ አንተ ልጅቷ ፍትህ እንድታገኝ ያደረግከውን ጥረት ዘግይቶም ቢሆን ሰዎች ከአንተ ጋር መሆኑን አብረህ ነው ፑሽ ማድረግ ያለብህ እንጂ ያኔ ቂም ስለያዝክባቸው ዘንድሮ ፍትህ እንድታገኝ የምትፈልገውን ነፍስ እንደገና ወደኋላ እንድትጨቆን ማድረግ ዩቲንክ ይሄ ትክክል ላይ ጃፒ ኦኬ ልጅቷ እንደገና ደግሞ አንድ ልጅ እኮ ብቻ አለችም እኮ ጃፒ አንድ ህይወቷን የሰዋች ልንገርሽ እኔ ሁሉንም አይቼዋለሁ እኔ ነግሬሻለሁ እኮ በዛ ሰዓት እንደገና ብር እያስላከ የብር ደረሰኞች እያሳየዋችሁ ዶክተር ሄለን አሁን አንቺ ትክክል እኮ እኔ እኮ ተቃውሞ የለኝም አይደል ያ ልጁ እኮ ያቆመ ነገር እኮ አይደለም ዘንድሮም እያደረገ ነው አሜሪካ ያለችው ፎንሴክስ አሁን አብሯት እያደረገ ያለውን ብር እያስላካት ነው ገብቷል ሄለን እኔ አንድ ነገር እኔን ሰዎች ተሰባስበን ለዱባይ ፖሊስ ሙሉ የደረሰንም ቪዲዮ የእሱ መታወቂያ ኦልሬዲ አለ ማናቸው አይልም የሙኒትም እንደዚህ አይነት ህገወጥ ነገር ላይ ቁጭ ብሎ ድርድር በማድረጋቸው የሳራ ሙሉ ስሟ ከና አይዲዮ አለን እሱን አያይዘን ሲያደርጉት የነበረ የሽምግልና ስነስርዓቱ ሁሉንም ልንልክ ፌሚኒዝም ምንም አሁን 20 ሰዎች እኛ በአጠቃላይ እንልካለን ኢሜይላውን ለፖሊስ ይሄንን ሳናደርግ ይሄንን አሁን ጨረስን ወደ ቴዲ ይሄንን ጨርስና ወደ ቴዲ እኔ ችግር አለብኝ እንዴ ቴዲንም መጀመሪያ ጨርሽ ችግር የለውም ግን የእነሱን ደግሞ እንዳትረሹ ብዬ ነው ናይ አንተ ደግሞ ያኔ ብቻ ነው የቆምክበትን ነገር ዘንድሮ ሰው አንተ ያኔ ነቃኸውን ዘንድሮ ሰዎች የነቁትን እንኳንም ብቻ ሰው ከተረዳኝ ብለህ እንደውም የበለጠ ክሬዲቱ መውሰድ ያለብህ አንተ ነው ዛሬ ስለተጣላቸው እኔ ጃፒ ዛሬ ከሰው ጋር ተጣልቼ መጥቶ በሆነ አጀንዳ ላይ ካወራ ያን የተጣላሁትን ነገር ትቼ ሌላ ነገር ያነሳነው ቶፒክ ላይ ያ ሰው ሀሳብ ካለው እንደገና ደግሞ ነሰሰሪ ሰው ከሆነ የመስማት ችግር የለብኝ ሙባረክን እንደዛ የረገጥኩት ስለሆነ ቶፒክ ላይ አወራ ሲል እድል ሰጥቼው ኖርማል ሲከራከር ነበር የኔና የሱ ታሪክ ሌላ ነው ገብቷል እንጂ ከኔ ጋር ስለተጣላ ያኔ ስቆምለት የነበረውን ነገር መደፍጠጥ የለብን ያኔ ከልብ አልነበረም ማለት ነው ከቴዲ ጋር ያ ግጭት አላችሁ ወይ ከነ ጆከር ጋር እንደዛ በዛ ውስጥ እንዳታረጉ እንደገና ስለዛች እኮ ሄለን እኮ አሁን አንቺ ንጹህ ለማህበረሰቡ እውነት ይቅረብ ስለዚህ ለማህበረሰቡ ታጋይ ነኝ ነው የምትይዋ እኔ ለማህበረሰብ አይደለም ቢያንስ ለገባኝና አጠገቤ ለደረሰ ነገር ያ እኮ ማለት ይሄ ማህበረሰብ ኢትዮጵያዊ በሚደርስበት ችግር ላይ መፍትሄ ፈጣሪ ነኝ ለዚህ ፈጣሪ ነኝም ምናምን ነኝ እያልኩ አለ ቢያንስ እንደዚህ ነገሮች በጣም ቀላል ነገር ናቸው ሰዎችን ለማስተባበር ገብቶሃል ኢሜል ማድረግ ቁጭ ብለን ስንጽፍ ነው የምንውለው ያን ነገር መላክ የሚችሉ ሰዎች ቢያንስ እንደዚህ አይነት ነገር ማድረግ ይችላሉ እኮ እሱን እኮ ነው የጠየኩሽ ያለሁት አንቺ ያ እንጂ ችግር ፈጣሪም ፍትህ ፈጣሪም ምናምን አይደለው ያው ከኔ ማንም ኢትዮጵያዊ መጎዳት የለበትም የሚል ሀሳብ ነው ይዘሽ የመጣሽው ብችልማ ቢሆን ጥሩ ነበር ግን እኔም እንደዚህ አይነት እንትን የለኝ ኦኬ ስለዚህ አንድን ሰው ሲከስ መጀመሪያ እሱ ንጹህ ሆኖ መሆን አለበት የሚከስም ስለዚህ ቴዲ የራሱ የሆነ በጣም ሚስቱ ላይ የሰራው ግፍ ስላለ ቴዲ ልክ ነው አሁን ሰዓት ያወራው ልክ ነው ሚስቱ ላይ የሰራው ግፍ አለ ጃፒ አንተም እሱን መጥፋት አትችልም አንተ ራስህ ሚስቱ ላይ የሰራው ልታስወጪ ስልክሽን እየነካካሽ ነው ገባ ለምን ቤት ከፍተሽ ስለኔ አታወራም ከፈለክ ሲጀመር ሄለን ጃፒ መጀመሪያ ላይ ተከራክሮ ነበረ ነገር ግን በኋላ ላይ እሱም ከነ ጆከር ጋር ከነ ሀምፒ ጋር ሲስቅና ሲያላግጥ ነበር ሄሉ እኔ ለጃፒ መረጃ ስልክለት የነበረው እንዳለ ማለት ነው አብሮኝ ቆሞ የነበረ ልጅ አሁን ዝም ብሎ ነው የሚያወራው አሁን ከሰሽ የልጄን እናት ስንጠይቅሽ አያውቅም ዝም ብሎ እኮ ነው የሚያወራው ምንም ነገር አይልክልሽም መቼለ ፎንሴክስ ያደርግ ነበር ብሎ ቪዲዮ ከፈኩበት እድል ስንሰጣችሁ ጋይስዬ ጀስት ተቀራረብን ማለት እንጂ ለዚህ እንትን በጣም
ነሰሰሪ ሰዎች ናችሁ እያልን አይደለም። ገብቷል ጃፒ? ያ ስናስገባ አንድ ቤተኛ ሆንክ ከሚል አንጻር ብቻ ነው እንጂ you are nothing። አንተ በምትፈልግ ሰዓት የምታሞግሰው፣ አንተ የምትፈልገው ሰዓት የምትከሰው ወይ እንትን የምትለው ቴዲ ስህተት ስላለበት ወይም ደግሞ ንጹህ ስላልሆነ ሌላውም አብሮ ወስኮ ይቀር ማለት አትችልም። ገብቷል? መጀመሪያ የያዝነውን አጀንዳ እንጨርሳለን። ጆከር መጥቷል። ያስመለሰላትን ብር ጠይቂ። የመለሰችላትን ጆከርን ጠይቂ። ያው መጥቷል። ምን እንትን ያደርጋል? ከቴዲ ጋር ስለተጣላ ነው የእሱን ሚስቱና ጂኒ ቡቱ የምትለው? እሱስ ሚስቱ ላይ ነው ያደረገው። ነው ያደረጋቸው። ከ8 ሴቶች የበለጠ ትዳር እንዳይዙ በየጊዜው ብር እያስከፈለ አንዷ ራሷን አጥፍታ አንዷ ዘላለም ዓለም ሸቃላ ሆና እንድትቀር ነው ያደረገው። ገና ለገና እኔ ተገፋው በሚል እነ ሙኒትም ስልጣናቸውን ለማሳየት ፀጉሯን ላጭተው ምን ብለው የቤታቸው ገረድ አድርገው ነው ያስቀሯት። ቮይስ ስለቀረጸች ልጅቷ ኤቪደንስ ስላደረገች ብቻ የሰው ድምፅ መቅዳት ወንጀል ስለሆነ ብቻ ያንን ተገን አድርገው ነው ልጅቷን ተጭኗት ጭራሽ ተበድላ ይቅርታ እንድትጠይቁላ አደረጓት። እንደዚህ አይነት ወንጀል ላይ መተባበር ሙኒት ትጠየቃለች። መተባበር ብቻ አይደለም እንዴ ዚናን እያስፋፋ አረብ ሀገር ላይ ሳራ ላበሻ ትጠየቃለች። ወሬ አይደለም እያንዳንዱ ሲጫንባቸው ሲገፋ ምን ሲል የተለያዩ ቪዲዮዎች ነው። አንድ ቢሆን ተቀድቼ ነው ይላል። የተለያየ ቪዲዮ ልብሱን ሳያወልቅ ሌሎቹን እያስወለቅ ሲያስልክ የነበረው ብር ማን ነው ተብለን እንኳን እንዳንጠየቅ ሩቅ ሀገር ስለሆነ መታወቂያ አለ፣ መንጃ ፈቃዱ አለ። ኢሮፕ ቢመጣ ከ10 ዓመት 20 ዓመት ይሄ ቪዲዮ እንደሚያስጠይቀው ነው የምነግራችሁ። የኔ ጥያቄ ምን ነው እንደዚህ ያደርጋለ? መች ለምን እንዴት ነፃ ወጣ የሚለው ነገር እኔ ሰርፕራይዝ አድርጎኛል። እንዴት ነው ሰማይ ይገርማል። እንትን አርጋ ስለነበረ ንጹህ ሰው ስላልሆነች በድንጋይ ይውገር ምናምን ነገር ብዳታም ሂድና ኮንዶም አበድረው ከፈለግ ልጋጋ ንፍጣ የጀርመን እብድ ግባ ግርማሙ። ሄሉ ግርማሙ የለም። እኔ ልቀጥል? እሺ ግቡ። ኦኬ ሄሉ ሰላም ብያለሁ። እንዴት ነሽ ሄሉ? ይህን ጉዳይ በመያዝሽ ማለት ነው በጣም እንትን ነው። እኔ እንደውም የመጀመሪያ ጊዜ ሶሻል ሚዲያ ላይ ሲመጣ እኔ የልጅቱን ቪዲዮ ስላላየሁኝ ባይኔ ያኔ አፒ ወደ ሀገር ቤት ይመለስ እንደዚህ ነው ምናምን አይዲዩ እንዲሆኑ ምናምን ሲባል ማለት ነው ባይኔ ምንም ነገር ስላላየው ብዙ ጊዜ አንዳንዴ ሚዘናዊ ሳትሆኚ ሴት ስለሆነች ተብሎ ከሴት ከሚቆም ነገር ስለሆነ ለሱ ነበር ድምጽ። አንድ ሴት አይደለችም ጋይ 6 ሴቶች ናቸው። ከዛ በኋላ አዳምጪ ብሉዬ ቪዲዮ ሳይ እየለመነችው በማርያም በገብርኤል እያለችው እየለመነችው የነበረው ቪዲዮ ማለት ነው። ቤቲ ራሱ በጣም ልጅቷን ቶርች ስታደርጋት የነበርሽ ልጅ ቀጥሪ መዋል አይደክምሽም? ተቀይራለች። ከዛ በኋላ ተቀይራለች። የድሮ እንዲህ ስታደርጉ ነበር ምናምን አትበሉ። ሁላችንም ተቀይረናል። ብቻ እኮ እየተናገርኩ ነው። የዘንድሮ ሀሳብ ከጠቀመን እስቲ ጋይስ ተውኝ። ሄሉ የመጀመሪያ ጊዜ ቪዲዮ ሳላይ ማለት ነው እግዚአብሔር ምስክሬ ነው። እኔ ለሱ ነበር ድምጽ የወኩት። ጃፒን እንዳታስገቡት ጃፒ። ቪዲዮን ግን ባይኔ ሳይ እራቁቷን እየለመነችው ሳይ ማለት ነው ልጅቱን ዛሬም አላቃትም፣ አሁንም አላቃትም። ያኔም በቃ አላቃትም ልጅቱን ማለት ነው። ምንም ባላወኩበት ልጅቱን ቪዲዮ ባየሁበት ሰዓት ማለት ነው ማርያምን እንደ ሴት ተሰምቶኝ ይቅርታ ጠይቄያታለሁ ልጅቱን ያደረገው ነገር ትክክል ስላልሆነ። ከዛ በኋላ ግን እየዋለ እያደረ የተለያየ ቪዲዮ ነበር አንድ ሴት ብቻ ሳይሆን ብዙ ሴቶችን እንደሚያሰቃይ ያንኑ ቀን ነው እኔ አፒን ከፒጂ ላይ ፎሎይ ነበር ብሎክ አደረግኩት። መጀመሪያ ላይ ባለበት ቤት ሂጄ ተናገርኩት ማሙሽ ቤት። ከዛ በኋላ ብሎክ አደረግኩት። ልጅቱን ግን ይቅርታ ጠይቄያታለሁ።
ልጅቱ ላይ የደረሰው ነገር ልጅቱ ብቻ አይደለችም፣ ልጅቱ ናት፣ እሷ ብቻ ናት ሚዲያ ላይ የመጣችው። አንዳንድ ተሰሚ ያጡ ደግሞ በእሱ የተጎዱ ሴቶች ምናምን እቀበላቸዋለሁ እጃዛ ቤት በማለት ቤት ተከራይቶ ብቻው ነው የሚኖረው። ብዙ ሴት እህቶችን ሳንቲም በመቀበል እነሱ በማያውቁት መንገድ ቪዲዮ እየጠመደ ምናምን ቪዲዮ እያነሳ ምናምን ነገር ብዙ ሴቶችን አሰቃይቷል፣ ብዙ ሴቶችን አስለቅሷል ይሄ ልጅ ማለት ነው። ከዛ ደህና የሄዱ የነበሩ ሰዎች አፒ መጀመሪያ ላይ ጉዳይ ነው የያዙላት ማለት ነው። እኔ በፊት ላይ የማቆ ማለት ነው። የአሁኑን አላውቅም። መሲ ብርጅሶንትና ሙኒት ነበረች። ከዛ እስቲል ከአሰሪዋ ምናምን ነገር ራሱ የራሷን ደሞዝ ሂዶ ተቀብለውላት ነበር። ከዛስ መጨረሻ ላይ ገንዘቡን ተቀብላ ካሰሪ ከመጣች በኋላ ሙኒት ማለት ነው ነገሮቹን ካፒ ጋራ በየት በኩል በምን እንደተስማሙ አናውቅም። ነገር እንዳለ አዙሮ ወደ ልጅቱ መጡና አፒን ነፃ አውጥተው እስቲል ገንዘቡን ራሱ ቃል በቃል የሽምግልና ድርድሩ ላይ እነሱ ሳያውቁ እንትና በምንም ልጅቷ ሪከርድ አደረገች። ሪከርዱ እነ ቴዲ ስትልክ እነ ቴዲ ሲያሰሙት ለካ ቀርተሽናል ብለው ልጅቷን ጸጉሯን ሁላ ላጯት። ያ እኔ ቃል በቃል የሰማሁት ሙኒት ስታወራ ራሱ ማለት ነው ገንዘቡን ሙኒት በምትለው መንገድ ካልተስማማች ማለት ነው ካሰሪዋ የሰራችበትን የጉልበቷ ማለት ነው የሆነ 12,000 ምናምን ብቻ ድርሃም ነው ገባሽ የተቀበለችላት ገንዘብ አለ። ያንን እሷ በምትቀበለው ነገር ምን ቆይ 27 ድርሃም ወሬቨር የነሱ ሀገር ብር ነው 27,000 ድርሃም በቃ እንደዛ ብቻ ነው። አዎ የሆነ ገንዘብ ነው። ያ ገንዘብ ሶሻል ሚዲያ ላይ የተለመነ በእርዳታ ሳይሆን ልጅቱ የሰራችበት የላባ ነው። ሞዴሬተሮች አስገቡት። የጉልበቷ ነው የላባ ነው። ከዛ በኋላ እኔ በምልሽ መንገድ ማትሄጂና በእኔ መንገድ ቤቷ አምጥታ አስቀምጣት የሆነ ነገሮችን ታጓትትባታለች። የሆነ የሚያልቅላት ወረቀት የላትም የተበላሸበት ይመስለኛል ልጅቷ። እሱን አሰራልሻለሁ። ሄለን መረጃ እስቲ አንቺ ቤቲ ቲዴፍስ ቴዲ ከጅምሩ ጀምሮ ሁሉን ነገር ያላቸው ይኸውልሽ ይሄ የአፒ አሽከር ነው የሚለው እስቲ ሰሚር የሚባለው እስካሁን ድረስ መረጃ ምናምን እያለ ነው። የእሱ አሽከር ነው ሰሚር የሚለው። እስኪ እንስማ ምንድነው ሰሚር ያለ መረጃ ያለኝ መረጃ ማለት ነው። እስከዛሬ ያ ሁሉ ህዝብ ሲያልቅ አንቺ የት ነበርሽ? ተኝተሽ ነበር? ብዳታ ቤት ከዚህ ውጣ። አንድ ነገር የላቸውም የሚያንትን የሚሉበት ሲያልቅ የሚለው ስለ ጦር ግንባር ያወራልናል እንዴ? ቆሻሻ ንፍጣ እኔ ሰው እያለቀ ምናምን ይላል እንዴ? እከካ እንዴት ነበረ አፍ ላይ መነስነስ። ይጂ ያረንዬ ግቢ በሽቲያ ልክ እንደ ሀፒ ነው ንግግሩ። አይታችሁታል። ሀፒ ስለ ስንት ሰው ህይወቱ የጠፋበት ወሬ እንትን ብሎ ስለ ተብተብና እኔ ሼር አርግቼልሽ ኮፒ አርግቼልሽ ምናምን ይላታል። ሳራ ላበሻን ሽምግልናው ነን ስቶፕ ቀጢ ሀረንዬ ግቡ ሌና። እሺ እኔ ማለት የምፈልገው አሁን እዚህ ጋር ሁሉም አይተናል። ልጅቷን እየደፈረ እንደዛ እየለመነችው በዱባይ ምድር ሴት ልጅ ቀና ብለው ማየት በማይቻልበት ምድር ላይ ይሄን ነገር አድበስብሰው ሸፋፍ ነው። እነዚህ ተባባሪዎች አስደፋሪዎች ናቸው። ልጅቷን አትጩይ ዝም በይ። እሷ የሚያስጨዋት የደረሰባት በደል የተደረገባት ነገር ነው። በዚህ ልክ ልጅቷን ድምጿን እያፈኑ አትጩይ ዝም በይ ቀስ ብለሽ አውሪ እያሉ ያም ሳይቀር ያን ሁሉ በደል ብሯን ብዙ ነገር ነው ገባሽ እዚህ ጋር ሉዝ ያደረገችው ልጅ። ስለዚህ ሁላችንም ኢሜይሉን ፎቶ እኔ ቪዲዮ አለኝ የእሱን እንትን መታወቂያ ሁሉንም ነገር በውስጥ ትልኪልኛለሽ እና ሪፖርት እናደርግበታለን። በተለያዩ ኢሜይል አንድ ሰው ራሱ 2 ሪፖርት ማድረግ ይችላል። ያለ ፖሊስ ቀጥታ ነው ማድረግ ኤምባሲ ምናምን ያ ቀጥታ ሪፖርት እናደርግበታለን ማለት ነው። ባለንበት ከተለያዩ ሀገር እንደዚህ አይነት ሪፖርቶችን ሲሉ ብዙ ሰዎች ሲያደርጉ ትኩረት ይሰጡታል። ብዙዎቻችን ከተለያዩ ሀገሮች ስናደርግ ስለምን እንደሆነ እንዲገባ 1-2 ቪዲዮ የእሱን መታወቂያ
ሲያስልክ የነበረውን እያስፈራራ ብር እሱን አያይዘን ልካል። ከሙኒት ጋር ተመሳሳይ የሁላችሁ ከሙኒት ጋር ያደረጉትን ድርድር ከሳራ ጋር ሲያደርጉ የነበረው ቮይስ እንደዚህ አይነት ቁሻሻ ዚና ነገር ላይ ለድርድር መቅረባቸው ራሱ ወንጀል ነው። ዛሲት በጣም ትልቅ ወንጀል ነው የተፈጸመው። እዛ ላይ ነው የምንልከው ሁላችን። ለዛ ሴቶቹ እነዚህ ናቸው ምናምናቸው በሴቶቹ ማላገጥ ሳይሆን ለእነሱ ድምፅ መሆን የምትችሉ ገብቶቻል። እናንተ ሁላችን ይሄ ወሬ ሚዲያ ላይ የሚወራ አይደለም። የማምናችሁ አለ፣ ማውቃቸው ልጆች አሉ፣ በጣም እንትን ያላቸው አሉ። እነ ሊሊ አሉ፣ እነ ማምዬ አሉ፣ እነ ኤደን አሉ፣ የእንትን ግሩፖችም አሉ፣ የዩቱብ ልጆችም አሉ። 10 ሰዎች ቢያንስ ጥርት ያለ በአንድ ጊዜ አንድ አይነት ማስረጃ አንድ አይነት ምናምን እንልካለን። እሺ ያ አንድ አይነት ተመሳሳይ ሁሉንም አያይዘን የነ ሙኒትንም ሲሉ የነበሩትን ልጅቷን ምን ያህል ሲያስማት እንደነበሩ ቆመ መክሰስ አይጠበቅብን። ሁሉም መላክ አለበት። ምክንያቱም እዚህ ጋር ሁሉም ተጠያቂ ናቸው። ይሄን እንደዚህ አይነት ወንጀል አይናቸው እያየ ደፋፍ ነው ዝም በሉ ታረቁ። በዛ ላይ ሲለመን ታረቅ አንዳንድ ጫፋ ያስገቡታል ሞዴሬተር። እኔ ችግር የለብኝም በሌላ አጀንዳ። ይሄ እኔ አጀንዳ አይደለም፣ የልጅቷ ጉዳይ ነው፣ የሴቶቹ ጉዳይ። ለመላውን ብር ይተፋታል ማለት ነው። ጆከር ብሯን የተቀበለላት ሙኒት 27,000 የእነሱ ሀገር ብር ተቀበለላት። 10,000 ለባህል ላኪ ብላ ሰጥታታለች። 17,000 ድርሃም ግን አልሰጠቻትም። ያው ጆከር አለ ከስር መጻፍ ይችላል። አይዶና አልገባም አለ፣ ግን እውነቱን መጻፍ ይችላል። ምን ያህል ብር እንደተቀበለላት ምን ያህል ብር እንደሰጠቻት ማለት ነው። የዱባይ ግን ሲኦል ሀገር ናት። ሰዓቱ አብሮ ቆሞ ነበር። እኔ ራሱ ይቅርታ በሰዓቱ እንደዚህ ስላደረኩ ብሎኛል። ገባሽ? ከሙኒት ጋር አብሮ ነበር እና በሰዓቱ እንደዚህ መስሎት ይቅርታ እስከማለት ደርሷል ማለት ነው። አለች እኮ ሙኒትም መታለች እኮ መግባት ትችላለች። ሰጥቻታለሁ ካለች መግባት ትችላለች። ሄሎ ሰላም ደግሞ እንደው ሰላም እያለሁ ሀጂ ይህን አጀንዳ ታውቀዋለህ? የትኛውን አጀንዳ? አንተ አይደል የመጣው? ይሄ አውርዱት ሀጂ። ጥናሻም የሴት ልጅ ይሄ ራሱ ሴትን እኮ እንትን የሚል እኮ ነው። የሴትን መጥቶ ደብድቦ የመጣ እኮ ነው። እሱ ተውት። ግን አጀንዳውን የማታውቁ ሰዎች አትግቡ። ጋይስ ዚስ ሲሪየስ ኢሹ። በልና እኔ ልውጣ ግቢ ልናገር ነው ወይስ እህት ትቀድሚኝ? እኔ እንትን ልበልና ልውጣ። ልዬ ይሄ ጉዳይ ሲነሳ ከመጀመሪያ ጀምሮ ነበርን እኛ ማለት ነው። እና ቴዲ ወንድ ሆኖ በወንድ አቅሙ ሴቶች እንደዛ ሲያላግጡበት በነበረበት ጉዳይ ላይ እንደዚህ እንደ ውሻ እየሰደቡት እንደ እንትን ምንም እሱ የእጁ አይደሉም የእግሩ አይደሉም። ገባሽ አይደለ? ሞራሊቲ እና ሰብአዊነት ነው እዚህ ደረጃ ያደረሰው ማለት ነው። ሌሎቹም ቅድም ጃፒ እንዳለው እሱም መጀመሪያ ላይ ጀምሮት ነበረ። ነገር ግን መጨረሻ ላይ እሱም ሲያላግጥ ነበር እና ሀቢ ቤት እነ ማሙሽ ቤት ምናምን እየገባ ሲቀልድና ሲያላግጥበት የነበረበት ጉዳይ ነው። ገባሽ? ይሄ ጉዳይ እነ ማናት ስሟች ጉቺ ጋም ሁሉም ጋር ደርሷል። በሰዓቱ በጣም ነበር ሚዲያው የተቀወጠው በሚያሳዝን ሁኔታ። ግን የሴት ልጅ ዋና ሸፋፋኙ እነሱ አይደለ እንደ ባለፈው ሞኬ ጋር ሞኬ አብሮ ፈን ሲያደርጉ አለበት እንደ ሰልፊ ሲነሱ። ከዚህ በፊት ሀቢ ከዛሬ 2 ዓመት በፊት ቴዲ ትክክል ከሆንኩኝ እሱ እንትን ይለኛል። ከዛሬ 2 ዓመት በፊት በዚህ ጉዳይ ተከሶ ሚዲያ ላይ ቀርቦ ሽማግሌዎች የነበሩት አሁንም እነ ጉቺ ነበሩ። ገብቶሻል አይደለ? እንደገና አሁንም ይሄ ጉዳይ የሴት ልጅ መደፈር ቀላል ነገር አይደለም። ሄልዬ ቀላል ጉዳይ አይደለም። እድሜ ልኩ መጦሪያ አድርጎታል እኮ በይህንን ቪዲዮ አሜሪካ ያለችዋን በሰሚያት ማለት አለባቸው። እንደ ዶሮ እንደዚህ ረጨት አድርጎ ለሚሄድ እድሜ ልኩን ተኝተሻል ከሴት ጋር አቁቷን አውልቅ እያለ ስለሚያስወልቃቸው እሱ ጃኬቱን እንኳን አያወልቅም። እሺ እያልኩሽ ነው። አሜሪካ ያለችዋ ደምን ባያለቀሰች የጉቺ ቤተሰብ ናት። የጉቺ ቤተሰብ ናት ስልሽ እሷ ቤት አትጠፋም።
ሰላም የምትባለው ሴትዮ ማለት ነው ለጉቺ ደረሰኞች እየላከችላት ኢቭን ምንም አይነት እንትን አላረገችላትም። ዝም ብላ ሀቢ እንትኑ እንደዚህ ሆነ እንትኑ ታየ ቀይ ፓንት ታየ እያሉ ማላገጫ ይባስ ብለው ይሄን ጉዳይ ወደ ተወሰዱት ልጅቷ ናት የደፈረችው። ልጅቷ ናት እሱ ምን ያደርጋል ቤቱ ድረስ ከሄዱለት እነሱ እሱ ምን ያደርጋቸው እየተባለ የሴት ልጅ ጥቃት እንደ መቀለጃ ሰላማዊት ኃይሉ አንድ ደረሰኝ 500 ምናምን $500 ልካለታለች። በጣም ብዙ ብር ነው። ከዛ በኋላ $1500 ከዛ በኋላ $2500 ሰላማዊት ኃይሉ አይፎን ሁሉ ገዝታለታለች። ኤሉ አይዲውን ሁሉ አስተካክላለታለች። እቺ ሴትዮ በምን ምክንያት ቪዲዮቿ ስለያዘባት ቀይ ሱሪ ለብሶ ሴጋ ሲመታ የነበረው ከእሷ ጋር ነበር ፎን ሴክስ የሚያደርገው። ኤግዛክትሊ እና በጣም ብዙ ጉዶችን ሚዲያ ላይ እንደዚህ እንደ መቀለጃ አድርገው ዝም ብሎ ተጫጩሆ ቀልድ ሆኖ ሌላ ሴት ጥቃት ቢደርስባት ወጥታ ለመናገር እስክትፈራ ድረስ። ምክንያቱም ተጮሆ ነው ዝም የሚባለው፣ ተስቆ ነው ዝም የሚባለው። ይባስ ተብሎ እሷ ናት በእንትን ልጁ ንግግሩ ምላጭ የሆነ ጆሮ ነው የሚያማው ሀቢ የሚባለው ማለት ነው። በጣም ነው የሚያስጠላው። በቃ በዓለም ላይ በጣም የሚያስጠላ ድምፅ ያለው ፍጥረት እሱ ነው። እና ሄልዬ ይህ ጉዳይ ይዘሸዋል። ሁላችንም ከጎንሽ ነን። ሴቶች የተባለ ፌሚኒስቶችም የተባሉ ጋር ሄደን ኮሜንት ላይ ምንም ላይም ድምፅ እንሆናለን። ይህ ጉዳይ ከግብ እንዲደርስናጉኝና ሙሉ መረጃ ሰጥቼ ይሄንኑ መረጃ ለፖሊስ ለዱባይ ፖሊስ ይላካል በኢሜይላቸው። እርም መሆን አለበት። ዝም ብሎ እንትና እንደዚህ ያደረገኛለ መታወቂያ አለ ማን ነው ተብሎ እንዳንጠይቅ መታወቂያ አለ፣ መንጃ ፈቃዱ አለ፣ የኢትዮጵያ የብሔራዊ ኮመርሻል ምናምን ባንክ አለ፣ ሴቶቹን እያስፈራራ ሲላክ የነበረ 3 ረሲቶች አለ። እንደገና ደግሞ 6 ሴቶች በግድላቸው ላይ የለመኑ ሲወጣ አንዷ ብቻ ነች በፈቃደኝነት ስጠባና ስታስጠባ የነበረች ቪዲዮ ላይ እንዳየሁት ማለት ነው። ገባሽ? ያንን አያይዘን እንልካለን። እንደገና ሽምግልና ተብሎ እንዴት መታወቂያ ፓስፖርቷ እንደተሰጣት የሙኒትን እሱን እንልካለን። ለምን በአረበኛም የተጻፈ ነው። የሁለቱም ስምምነት ከነፍርማል። እንደገና ሽምግልናው ላይ ምን ሲነጋገሩ እንደነበረ እድሜ ለቺቺ ፒቲ ነው ቢቢቲ ምናምን ለሚባለው እዛው አለ ተርጉሞ የሚሰጣቸው እሱን አያይዘን ሁሉንም እንልካለን ለፖሊስ ኢሜል። እሺ ሀቢባ ቤት ራሱ አስገብተዋል። ይኸው ከዛሬ ጀምሬ ሪፖርት አድርግ ያለው ኢሜል ላይ እግዚአብሔር ምስክሬ ነው። ይኸው መቤቴ ምስክሬ። የዱባይ ፖሊስ ሪፖርት ያደረግሽው ምንድን ነው? ጥቆማ ለመስጠት ፈልጌ ነበረ ብዬ ከዛ ጥቆማዎትን መስጠት ይችላሉ ያሉትን መረጃ ይላኩልን፣ አስተማማኝ ደህንነት ነው የተረጋገጠ። እኔ በእንግሊዝኛ ጽፌ በአረብኛ ተርጉሜ ነው ይላኩላቸው። አይደለም መታወቂያውን ሰጥሻለሁ። ዱኢት እግዚአብሔር ምስክሬ ነው። መድኃኒዓለምን እኔ ያደርጋለሁ። ያ ጥቆማ መስጠት ይችላሉ። አስተማማኝ ነው። ቪዲዮ እንደ ሴቶች እንደሚያደርግ እሱን ነው የምንልከው። ዝም ብሎ መጽሐፍ ነው እንደ ጥቆማ እንደዚህ አይነት አለ። ቆይ ምን ብዬ እንደጻፍኩላቸው ስክሪንሾት ልክልሻለሁ በውስጥ ሀቢባ ቤት አስገብተዋት ያንን ራሱ ሪካርዱን ብታገኙ በጣም ደስ ይለኛል። እንዴት ሲያስጨንቋት እንደነበሩ መባን ማለት ነው። እንዴት ሲያስጨንቋት መጨረሻ ላይ ልጅቷ በቃ እንትን ማንም የወገነላት ስለሌላ ጮኸች። በጣም ብዙ አለች። ስላልቻለች ይቅርታ ጠየቀች። ተበድላ ገንዘቧ ተወስዶ ከቤት ተባራ ይሄ ሁሉ ነገር ሆና የመጣችው ከአዲስ አበባ ቲክቶከር ነበረች። አዲስ አበባ ጌመር ነበረች። አዲስ አበባ ላይ ልጅቷ ሁሉም ያውቃታል። ከዱባይ ይሻላል ብላ ነው የመጣችው። ሰው ቤት ለመስራትም እንትን ለማለትም አይደለም። እንደ አጋጣሚ ስመጣ ሳይሳካላት ማይሆን ቦታ ስራ ገባች። እዛም ስላልወደደችው ሀፒን ታወራው ነበረ በውስጥ እንደዚህ አልተመቸኝም እና ምን ልሁን ምናምን ስትለው ነይ እኔ ጋር አርፈሽ ወረቀት ይስተካከል ስራ ትገቢያለሽ ብሎ አስገብቷት ነው እዚህ ደረጃ የደረሱት ማለት ነው። እና እንደዚህ የሁሉ ነገር ነው የደረሰባት በዚህ ሚዲያ ላይ። አሁን የላካችሁልኝ የት ሀገር የሚገኘው ነው? የዱባዩ ነው። የሳራ ጉዳይና የነ ሙኒት ካለበት እዛው ነው የሚያፍኑት። እኔ እኮ የእኛ ሆዳሞች ኤምባሲ በጣም ነው የሚያናድዱኝ። እኔ እንጃ አሁን የላካችሁልኝ መረጃ ብላችሁ ግን ቴንኪዩ እንይዘዋል። እሺ ያ የሰዎች የእንትኖች መብት ላይ ነው የሚሰራውና እንትን ነው። እስቲ ውመን ኤንድ ቺልድረን ፋውንዴሽን አባውት ሀፒ አይ ስዌር ዱባይ ነኝ አይ ካን ሪፖርት ፎር ዱባይ
አይ ሴንድ ዩ ኤቭሪቲንግ ኦኬ። ያ ሁላችሁንም አክሴፕት እያደረኳችሁ ነው። እና አንቺ አውሪ እሺ። በውስጥ እየላኩ እኔ ማለት የምፈልገው ወይ ሄሎ ወይ አንቺ ወይ ቴዲ ቴሌግራም ቻናል ክሬት ይደረግና እዛ ላይ እንደዚያ ነገር ኢንተረስት ያለው ሰው ገብቶ ማለት ነው በቴሌግራም ቻናል ተሰባስበን ይሄንን ነገር ማድረግ ይቻላል። ገባሽ? እንደዚህ ጠላትም ማለት እንደዚህ መጥፎ ሰዎችም ሊኖሩ ስለሚችሉ ለሁሉም ሰው እንደዛ ከማድረግ እንትኑን መንገዱን ስቴፑን ቴሌግራም ላይ ወይ አንቺ ወይ ቴዲ ኦነር እያደረጋችሁት እዛ ላይ ነገሮቹ ማለቅ ይችላሉ በቀላሉ ማለት ነው። ቴሌግራም ተከፍቶ ማለት ነው። እና እኔ ማለት ፈልገው በመጨረሻ ቴዲ በጣም እናመሰግናለን። እስከ ዛሬ ያው አሁን 7 ወር 8 ወር ሆኖታል ድምፅ ስለሆንከን ስለ ጮክ ስለኛ ስለተሰደብን ከልባችን እናመሰግናለን። ሄሉዬ ደግሞ እንኳን አንቺ ይሄን ጉዳይ ያሽው እንኳን አንቺ ሰማሽው እንኳን አንቺ እጅ ላይ ገባ። ምክንያቱም አንቺ ቶፒክ አመትን ቢቆይ ስለማትለቂ ማለት ነው። እና በጣም እናመሰግናቸዋለን በሴቶች። ሌላው ማለት የምፈልገው የቆየ ቪዲዮ ነው ይላል። የቆየ ቪዲዮነቱ እኮ አይደለም። እንዴት ነፃ ወጣ አይሉም እንዴ? ያኔ ገና እንደወጣ ነው። እንዴት ነፃ ወጣ ደግሞ? የለም ጥያቄ የለም። ሀይ እኔ አሁን ልቀጥል እና አመሰግናለሁ ሄሉሽ። በመጀመሪያ ሰላም ለእናንተ ይሆን። ሄሉዬ ይሄንን ጉዳይ ይዘሽ ስለመጣሽ በጣም ነው ደስ ያለኝ። ምክንያቱም አስታውሳለሁ የዛሬ 2022 ኖቬምበር አካባቢ ነበር ይሄ ወንድም አንዲት እህት ከአሜሪካን በጣም ተበዝብዛ ከአቅሟ በላይ ሲሆን ወደ ሚዲያ ወጥታ ነበር። በእርግጥ እኔ እንደዚህ ገስት ገብቼ የምናገር ሰው አይደለሁም፣ ግን ደስ ስላለኝ ነው ዛሬ ገብቼ ሀሳቡን ስላመጣሽው የተረሳ ነገር ስለነበረ እንደገና ስላነሳሹ ደስ ብሎኝ የማውቀው እንደመናገር ነው የመጣሁት እና በጣም ከአቅሟ በላይ ሆኖ ወደ ሚዲያ ስትመጣ እንደውም ራሴን አጠፋለሁ ምናምን ብላ ነው እና ብዙዎቹ ማለት እስካሁን የምናውቃቸው ቲክቶክ ላይ ያሉ ሰዎች ጉዳዩን ይዘውት ነበር እና በጣም ልጅቷ በጣም ተጨናንቃ ስለነበረ እኔ የምችለውን የአቅሜ ላድርግ ብዬ ልጁ ይሄ አሁን የሚባለው ሰው ኮንታክት አደረግኩት በኢሞ ማለት ነው እና እነ ተስፍሽንም ሁሉንም እነ ጆከርንም በእሷ ጉዳይ አውርቻቸዋለሁ እና የለመንኩት በሰዓቱ አንድ ነገር ነበር። እባክህ እቺ እህት እንደ እናት እንዳለው ሰው ከምንም በላይ ደግሞ የቤተ ክርስቲያን ሰው ነው እና እባክህ በቃ ተዋት ብዬ በጣም ለመንኩት። ልጁ እንግዲህ አውርተሽው የምታውቂ ከሆነ በጣም ነው የሚያወራው እና በጣም ነው የሚያሳምነው ምናምን። ከዛ አለፈና ደግሞ የሆነ ቪዲዮ ወጣ ማለት ነው። ቪዲዮ ደግሞ አንዲት እህት እያስጨነቀ በማትፈልገው መልኩ እያስገደዳት ነው እና ሁሉም አይቶታል። ያ ቪዲዮ ሁሉም ሰው ሰምቶታል፣ ወዳ ፈቅዳ እንዳልሆነ ግን በምን ሁሉም ሰው ተረባርቧል በሰዓቱ። ግን በምን አይነት ሁኔታ እንደሆነ ባላውቅም ጉዳዩ ተደፋፈነ። እንደውም ምን ተደረገ? ሰው ተገልብጦ እህቶች እንዳይወጡ እንዲታፈኑ ድምጻቸው እንዲያዝ ተደርጎ እሱ እንደውም የልብ አግኝቶ በጣም እየተሳደበ በጣም በሚያሳፍር ደረጃ ማለት ነው። ሰው እንግዲህ አረብ ሀገር የሚያህል አገር ላይ ተቀምጦ በዚህ መልኩ ሴቶችን እያስጨነቀ እና ደግሞ ሴቶች ተደርበው ለሱ እያገዙ እየወጡ ሲሳደቡ ሲደግፉ ምን ሲሉ እኔ በጣም እንደ አንድ ሴት በጣም ተሸማቀቅኩኝ በሰዓቱ እና በውስጥ ሁሉንም አውርቻለሁ። እውነት ለመናገር እህቶችን ለመታደግ የምችለው ነገር ካለ ደግሞ በምችለው ሀገር ሕግ ማድረግ ያለብኝን እንዳደርግ እንዳለ እንትን መጥቶልናል። አሁን የት ትክክለኛ ፖሊስ ምናምን አሉ ዱባይ ከነሱ የት አፕላይ እንደምና ዋትስአፕ ላላቸው ኢሜይሎች በተለያየ የት እንትን እንደምናረግ ተልኮልናል። ሪፖርት ለምናረግ ሰዎች በውስጥ ሀይበሉኝ የት ላይ ገብታችሁ በዋትስአፕ ራሱ አለ፣ ቁጥራቸው ቀጥታ አለ። በየትኛው አጀንዳ እንደምትከሱ ሊንኩን ብቻ ክሊክ አድርገ እንዳለ መጥቶልናል። እሺ መጥቶልናል ከዱባይ እንትኖች ማለት ነው። ጠበቃ ምናምኖች አሉ። ይሄ ምንምላችሁ እነ ኒኪታ ምናምን በውስጥ አይበሉኝ። እሺ አይበሉኝ። ከዛ በኋላ ስክሪንሾቱን ትልኩልኛላችሁ። ይሄ ዝም ብሎ ሚዲያ ላይ ተወርቶ የሚያልቅ ነገር አይደለም ጋይስ። እኔ በልጄ ብያለሁ። በልጄ ማልኩት ሀሳቤን እንዳልቀይር ስለፈለኩ ዛ ሴት ቀጥሉ ጋይስ።
እሺ እና በምን አይነት ሁኔታ እንደሆነ ባላውቅም ያን በጣም ሚዲያውን የተቆጣጠረው ወሬ የተቆጣጠረው ነገር ፎሎ አርጉኝና ሀይ በሉኝ። እኔ ደግሞ ይሄንን ልካለው። ከዛን አንዳንድ ቪዲዮዎችን እናንተ